እንደማምንሽ ሐሳብ ለምሳሌ እሺ አልሞክርም። ግን ምን አለሽ? ተጣልተናል አይደል እንዴ? ለምንድነው እየመጣሽ ምጨቀጭቂ? አንቺ ተጣልተን በነበረበት ሰዓት ሲከፋኝ እያየሽ ለምን ነበር እየመጣሽ ምጨቀጭቂ? እኔማ እንደ እህቴ ስለማይሽ ነበራ። አንቺ ግን እንደ ጠላትሽ ነበር የምታይ። በምታረጊው ነገር ላዝንብሽ እችላለሁ እንጂ መቼም ቢሆን እንደ ጠላትሽ ይሻላል። ያንቺ እርዳታ ስለማያስፈልገኝ አሁን ይጅል። ለምን ያውሽን አስነግሪኝ? በነግርሽም አይገባሽም። ስለዚህ ተይኝ በቃ። አልተውሽም። እህቴ እኮ ነሽ። የናታን ነገር በጣም እያስጨነቀኝ። ቆይ ግን እሱ ምን አስቦ ነው ልጁን ትምህርት ቤት ውስጥ የደበደበው? እንኳን ተባረረ ነው ያልሽው? ለምን ግን እንደተባረረ ታውቂያለሽ? ካሌብን ስለደበደበው ነው። ሲጀመር ድሮም ናታን የሚባል ልጅ አይመቸኝም። ሲጀመር አንቺ የሚያስብልሽ ሰው መቼ ይመችሻል? ምን እያልሽኝ ነው? ለማንኛውም ማለት ነው ናታንን የሚያክል መልካም ሰው አጠገብሽ ላይ ስለሌለ አልፈርድብሽም። የምታወሪው አልገባኝም። መቼም አይገባሽም። እሺ መቼም ለዛ ናታን ተብዬ ዱርዬ እየተቆረቆርሽ አይደለም አይደል? ስለማታውቂው ነገር አፍሽ ሞልተሽ አታውሪ። ስለምደማላውቀው ካሌብ እኔ ሊመታኝ ሲል ናታን ለኔ ብሎ ነው የተባረረው። ለኔ ብሎ ነው ትምህርቱን መስዋዕት ያደረገው። ለነገሩ አንቺ መቼም አይገባሽም። ያንቺ ጓደኞች ቅዱስ አይደለም? ለምን እነሱ ጋር አትሄጂም? እኔና ናታንን ግን ተይን እሺ? ሰውዬ ልቀቀኝ፣ መንገድ የለም። ባለቅ ምን ታመጣለህ? ምን እንደማመጣ ማሳይ ነበር፣ ግን እኔ እንደ ናታን ሙኝ አይደለሁም። ግቢ ውስጥ መጣ እና ፈሪ ነኝ እያልክ ነው? ቀን እስኪልልህ ድረስ የአባትህ ባሪያ ይግዛህ የሚባል ነገር አለ። ምን አልክ አንተ? ባሪያ ማንን ነው ያልከው? እኔ ማንንም አልሰደኩም። ሳትጠራ ቤት ያልከው አንተ ነህ ወይ? ደግሞ ስምህ ባሪያው ከሆነ ንገረኝ፣ በዛ ስም እጠራለሁ። ስማ፣ አንተም እንደ ናታን በጣም አፍልተሃል። አስተነፍስልሃለሁ። ማን እንደሆንክ ያወቅካል መሰለኝ። ማንነትህንማ በደንብ አድርጌ አውቄዋለሁ። ሽንታማ አቃጣሪ መሆንህ። አንተ ምን አባን ያልከው? ማንነትህን የነገርኩህ። ወንድ ልጅ ብትሆንማ ጠብቀህ ትጋጠማለህ እንጂ ሂደህ እንደ ሴት አታቃጠርም። ስማ፣ ግቢ ውስጥ ነን ብዬ ነው እንጂ አንተም በአንድ ጥፊ መዘረር አቅቶኝ እንዳይመስል። ለጥፊ ውስጥ ፊቴ ላይ ስለማደርስ እሱ ማረጋቸው። አንተ ልጅ ደሜን እያፈላው ነው። እሺ እንዳለጥፍ መለጠፍ እንጂ መለጠፍ ታውቃለህ እንዴ አንተ? ስማ፣ ለነገሩ ተው። ሙኝ መሰልኩ እንዴ? ትምህርት ቤት ግቢ ውስጥ መደባደቡ ውጪ ላገኘ ለጥፋለሁ። እሺ አንበሳው፣ እንደዛ ብዬ እንኳን እንዳልጠራ አነስክብኝ። ያው አንበሳ ደግሞ የድመት ፋሚሊ ስለሆነ ድመቷ ብዬ እጠራለሁ። እሷ ትመጠናለች። ድመቷ ጠብቅሻለሁ። እሺ ለነገሩ አሁን ተሳደብ። ውጪ ስንገናኝ ተደግሞ እንደሆነ እናያለን። የቅና አንበሳው ማን ነው? ድመቱ ለምን እንደመጣው ታውቂያለሽ? አላውቅም። እንዳንቺ ስላልሆንኩ ለጓደኝነት ትልቅ ቦታ ስላለኝ ስሜትሽ እንደጎዳሁት ይገባኛል። እባክሽ ይቅርታ አድርጊልኝ ጓደኛዬ። አድርጌልሻለሁ። አመሰግናለሁ። ደግሞ ከጆ ጋር እንደተመለሳችሁ ሰማሁ። አዎ ተመልሰናል። የኢላ ነገርስ ታዲያ? ከሱ ጋር እኮ ምንም የለንም። አልዋሽሽም፣ ለሱ ጥሩ ስሜት ተሰምቶኛል፣ ግን ደግሞ ፍቅር አይደለም። ታውቂያለሽ፣ ፍቅር በመላመድ ነው የሚመጣው። አውቃለሁ። ለዛ እኮ ነው ከጆ ጋር የታረቁት። በዛ ላይ አጠገቤ እንዳይደርስ እያደረኩት ነው። አምንሻለሁ። በድጋሚ ልቤን አትሰብሪም። ብታይ ካንቺ ጋር ተጣልተን እንዴት እንደደበረኝ እኔ ራሱ ብታይ። ቆይ ግን ይሄ ልጅ ምን አድርጊ ነው የሚለኝ? ማን ጀንትልና? ዛሬማ ይምጣል። ልክ ልኩን ነው የምነግረው። አንቺ ደግሞ ተረጋጊ። ጀመረሽ። ሄይ ሌዲስ። ሃይላ፣ እንዴት ነህ? እንዴት ነሽ? አንተ ልጅ ግን እኔ ያለሁበት ቦታ ትደርስ ትባል አሰማም እንዴ? ይቅርታ የኔ ጠናጅ ፈልጌ አይደለም የመጣሁት ዓለምን እንጂ። የምርህ ነው ይላ? አዎ ባለፈው ለታ ሲመች ጋብዛለሁ ብለሽኛል ነበር እና አሁን ልጋብዝህ? በደስታ። እሺ በቃ እንሂዳ ታዲያ። እንችላለን። ሰብሊ በቃ ሰው ሰላም አይሰብሊ።
አንተ ቤት አስቀምጠኝ ሞታላ መቼም ነው እሺ ማልቀና በቃ ባንተ ቤት አስቀንተኝ ሞታላ ለሚቀናል ማን ነው የሚያስቀናሽ? ስማ አንቺ አስደነገጥሽኝ እኮ። ማን ነው የሚያስቀናሽ? ጆኒ። አይ እኔ ግን ኢላ ነው የሚታየኝ። ማን ነው ኢላ? አረ መካድ የትስ ከዳየሽ? ኢላን አላውቀውም ልትዩ ባልሆነ መፍትሄ መሰለኝ አላውቀውም ማለት። እኔ መብትሽ አይደለም አላልኩም፣ ግን ደግሞ በማታውቂው ሰው ለምን ትቀኛለሽ? እኔ አልቀናውም። በቃ ልጁ እያስቸገረኝ ስለሆነ እነሱ ከካፌ እስኪወጡልኝ እየጠበቅኩ ነው። ጥሩ፣ እንደዛ ከሆነ አብረን እንጠብቃለን። ለምን? ጓደኛሞች ስለሆነ። እንደውም በቃ ካፌ መሄድ አሰበኝ ትችዋል። ነይ እንደውም ሻይ ከጋበሽኝ ቆይተሻል። ነይ እዚህ ጋር ካልሽ እሺ። ግን እዚህ ጋር ይሻላል። አይ እዛ ይሻላል አይደል? ለማየትም እንዲመችሽ። ምንድነው ማየው? ነይ ነው የምታየው። ማንን ታያለሽ? ሌላ ነይ። ለግብዣው አመሰግናለሁ። ኧረ ጣጣ የለውም። በቀጣይ ደግሞ አንተ ትጋብዘኛለህ። በደስታ። ምን አልቻልኩም። ምኑ ታውቃለህ ማለት እኔ እናንተ እንደዚህ አብረን ሻይ ቡና እንላለን ብዬ ጭራሽ አስቤ አላውቅም ነበር። ይኸው ሞኝ ብለናል። እንግዲህ ማየት ማመን ነው። ፍቅር እንደዚህ እንደምትወጪ አላወቅኩም። ኢላ ግን ይመችው። እንዴት አታየውም እንዴ? ዓለምን እንዴት እያፍለቀለቃት እንደሆነ። እና እኔ ምን አገባኝ? በጓደኛሽ እየቀናሽ ባልሆነ ለምን ቀናው? አታየውም እንዴ? ለምቦጭሽን እኮ ዘርግተሽዋል። እንኳን ደግ አደረኩኝ። እሺ እቴ በከባዱ ነው የገባላት።